የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ባሎንዶርን ጉዳይ እናንሳ። ከዓለም ዋንጫ መጠናቀቅ በኋላ ይሄ የግል ሽልማት እንግዲህ ወደ የትኛው ተጫዋች ያመራል የሚሉ አስተያየቶች እንደዚሁ እየተሰጡ ነው የሚገኙት። አሁን ለመምረጥ በጣም ከባድ የሆነ ይመስላል። እንግዲህ እናንሳ ይህን ጉዳይ። ከ3 ወር በኋላ የባሎንዶር ሽልማት ይሰጣል እና እንግዲህ አሁን እንዳለሳሹ በጣም ቀላል አልመሰለኝም ለባሎንዶር መራጮች ይሄኛው ተጫዋች ነው ባሎንዶር የሚወስደው በሚል አንድ አውትስታንዲንግ የሆነ በቃ ከሱማ አያልፍም የምትዩ ተጫዋች ያለ አይመስል። የዛሬ ዓመት ለምሳሌ ዴምቤሌ እንደሚወስደው እናውቅ ነበር ከሞላ ጎደል። ከፔዤ ጋር ትሬብል ሰርቷል እና በዛ የፓሪስ ሳን ጀርማን ድል ውስጥ በጣም ትልልቅ ጎሎች አስቆጥሯል። በፍጻሜው ላይ 2 አሲስት ሰጥቷል። ከአሲስቱ በላይ ከኳስ ውጭ የነበረው ትጋት ደግሞ በሉዊስ ኤንሪኬ ሳይቀር ባሎንዶር ሲያሸንፍ በጎሎቹ ሳይሆን በእነዚህ ፕሬሲንጎች ነው ባሎንዶር ማሸነፍ ያለበት፣ በቡድን ተጫዋችነቱ ነው ባሎንዶር ማሸነፍ ያለበት ብሏል። በእርግጥ እዛ የፓሪስ ሳን ጀርማን ቡድን ውስጥ ሌሎችም ተጫዋቾች ለዚህ የባሎንዶር ተስፋ የነበራቸው ተጫዋቾች ነበሩ። ቪቺኛ በጣም አስደናቂ ሲዝን ነበር ያሳለፈው። አሽራፍ ሀኪሚ በጣም አስደናቂ ውድድር ዘመን ነበር ያሳለፈው። ሌሎችም ተጫዋቾች ነበሩ። ላሚን ያማል ትልቅ ተስፋ ነበረው፣ ግን ላሚን ያማል ቻምፒየንስ ሊግ አላሸነፍም። ትልቁ ዲስአድቫንቴጅ የነበረው ለላሚን በግል የበለጠ ስታር ኳሊቲ ያለው ተጫዋች የበለጠ ድምጽ የምትሰጪው አይነት ተጫዋች የመምሰል አይነት ተጫዋች ቢሆንም ግን የባርሴሎና በቻምፒየንስ ሊግ ስኬታማ አለመሆን ትልቅ ዲስአድቫንቴጅ ነበር። ደግሞ ኔሽንስ ሊግን ፋይናል ደረሱ፣ እሱንም አላሸነፉም። ፖርቱጋል ነበር ያንን ውድድር ያሸነፉ። እነሱ 2 ተጽዕኖች የፈጠሩ ናቸው። ሁለተኛ መሆኑ ነው የጨረሰው፣ ግን ሰፊ የድምጽ ልዩነት ነበራቸው። ስለዚህ ከሞላ ጎደል የዴምቤሌ ማሸነፍ የተረጋገጠ ነበር። የዓለም የክለቦች ዋንጫ ብዙ የሚወስነው ነገር አልነበረም። የዓለም የክለቦች ዋንጫ ይደረግ ነበር። እንደ አጋጣሚ ደግሞ የቼልሲ ተጫዋች ነው የቼልሲን የወሰደው። ከቼልሲ ደግሞ ለባሎንዶር የሚጠበቅ ተጫዋች አልነበረም በዚያ ጊዜ። ፔጄ ነው ፋይናል የደረሰው። ስለዚህ በቼልሲ በፍጻሜው 3-0 መሸነፋቸው ለዴምቤሌ የባሎንዶር ሽልማት የሚያመጣው ምንም ጉዳት አልነበረም። ያሁኑ ግን የዓለም ዋንጫ ዓመት ነው እና የዓለም ዋንጫም ሴ ይኖረዋል። ለምሳሌ አሁን ሮድሪ ብዙ እየተጠቀሰ ነው። ሮድሪ የሚጠቀስበት ምክንያት የዓለም ዋንጫው ነው። የክለብ ሲዝኑ አንደኛ ግማሹን ሲዝን አልተጫወተም፣ ሁለተኛ የተቀረውን ሲዝን ከጉዳቱ ገና እያገገመ እንዳለ ተጫዋች ነው። ከሞላ ጎደል ሊጫወት ነበር። በጣም ቁልፍ ተጫዋች ነው። ግን ከኤሲኤል በፊት የነበረው ሮድሪ አልነበረም። ሲቲም የፕሪሚየር ሊግ ሻምፒዮን አልነበረም። ቻምፒየንስ ሊግም ብዙ ርቀት አልሄደም። ስለዚህ እሱም በቡድንም በግልም ደረጃ ከሞላ ጎደል ከሱ ስታንዳርድ አንጻር አቬሬጅ ሲዝን ነው ያሳለፈው እና የዓለም ዋንጫ ሴ እንደሚኖረው እናውቅ ነበር። ደግሞ ባለፉት 20 ዓመታት ከተወሰኑ ሲዝኖች በስተቀር ባሎንዶር የሚያሸንፉት ተጫዋቾች ወይ የዓለም ዋንጫ ወይ ቻምፒየንስ ሊግ ወይ የአውሮፓ ዋንጫ መውሰድ አለባቸው። ከ3 ትልልቅ ውድድሮች አንዱን ማሸነፍ አለባቸው። የተወሰኑ ኤክሰፕሽኖች ነው ያሉት። አንደኛው ትልቁ ኤክሰፕሽን ሜሲ ነው። ሜሲ 2010፣ 2012፣ 2019 በእነዚህ 3 ሲዝኖች የባሎንዶር አሸናፊ ሲሆን አሁን የጠቀስኳቸውን ድሎች ኮፓም ጨምሮ ማለት ኮፓ፣ የአውሮፓ ዋንጫ፣ የቻምፒየንስ ሊግ እና የዓለም ዋንጫ ሳያሸንፍ በእነዚህ 3 ዓመታት የባሎንዶር አሸናፊ ነበር። ሌላኛው ሮናልዶ ነው። ሮናልዶ ደግሞ አንድ ጊዜ 2013 ላይ ከክለቡ ጋር ዋንጫ ሳያሸንፍ ሲዝኑን ያጠናቀቀበት ሜጀር ታይትልስ የሚባሉትን በተለይ ሳያሸንፍ እንዳልኩት እነዚህ ወሳኞች ናቸው ብዙ ጊዜ ድምጽ በሚሰጡ ሰዎች በኩል። ለምሳሌ ፋቢዮ ካናቫሮ 2006 ላይ ዓለም ዋንጫ አሸንፏል። ካካ፣ ሮናልዶ፣ ሜሲ በተከታታይ 2 ቻምፒየንስ ሊግ ያሸነፉ ተጫዋቾች ነበሩ። ሜሲ በድጋሚ 2011 ላይ ሲያሸንፍ ቻምፒየንስ ሊግ አሸንፏል። ሮናልዶ ቻምፒየንስ ሊግ ባሸነፈበት በ2014 ነው የቻምፒየንስ ሊግ የባሎንዶር አሸናፊ የነበረው። ሜሲ 2015 ላይ ቻምፒየንስ ሊግ አሸንፏል። ሮናልዶ ደግሞ 2016 ላይ ቻምፒየንስ ሊግ የአውሮፓ ዋንጫ ነው ያሸነፈበት አመት ነበር። ቀጥሎ 2017ም ሲያሸንፍ የቻምፒየንስ ሊግ አሸናፊ ነበር። ሞድሪች 2018 ሲያሸንፍ የቻምፒየንስ ሊግ አሸናፊ ነበር።
ሜሲ 2021 ላይ ሲያሸንፍ የኮፓ አሜሪካ አሸናፊ ነበር። ካረም ቤንዜማ ቻምፒየንስ ሊግ አሸናፊ ነበር። ሜሲ የዓለም ዋንጫ ባሸነፈበት አመት ነው ያሸነፈው። ሮድሪ የአውሮፓ ዋንጫ ባሸነፈበት አመት እና ዴምቤሌ ቻምፒየንስ ሊግ ባሸነፈበት አመት። ሶ ሜጀር ታይትል የግል የጋራ ክብር ማግኘት በጣም አስፈላጊ እንደሆነ በትንሹ ባለፉት 20 አመታት ከ2006 እስከ 2025 ባለው ጊዜ አይተናል። ሶ እያንዳንዱን ለማሸነፍ እድል አለው ተብሎ የሚታሰቡትን ተጫዋቾች ጥቂት በጥቂት እናንሳ። ሮድሪ አንደኛው ነው። የሮድሪ የዓለም ዋንጫው ኮከብ ተጫዋችም ተብሎ ነው የተመረጠው። እንደሚታወቀው ከዚህ በፊት ባሎንዶር አሸንፈው ያውቃል። 2024 ላይ ባሎንዶሩን ያሸነፈው በእኔ እና በማንኛውም ሰው አስተያየት በአውሮፓ ዋንጫው የስፔን ጉዞ ምክንያት ነው ያንን ባሎንዶር ያሸነፈው። ከዛ የተሻለ ሲዝን አሳልፎ ያውቃል። በተለይ ማንቸስተር ሲቲ ትሬብል ባሸነፈበት አመት በጣም አስደናቂ ነበር። 3 ዋንጫ በወሰዱበት በ2022-23 የውድድር ዘመን የፍጻሜው ጨዋታ ላይ ጎል ማስቆጠሩ ብቻ አይደለም፣ ኢንተር ላይ ጎል ማስቆጠሩ ብቻ አይደለም፣ ከሪያል ማድሪድ ጋር በነበሩት በሁለቱም ጨዋታዎች በጣም አስደናቂ ነበር። ከባየር ሚኒክ ጋር ያንን አስደናቂ ጎል አስቆጥሯል። በዛ ላይ 17 ጎል ያስቆጠረው የአማካይ ተከላካይ ተብሎ ለሚጠቀስ ተጫዋች ኢንዲቪጁዋሊ ከዛ የተሻለ ሲዝን ያሳለፈ ይመስለኛል። ከ2024 በላይ መጥፎ ሲዝን ነው እያልኩ አይደለም፣ ግን ከዛ በላይ አስደናቂ ሲዝን ነበር። ያንን አመት የወሰነው ግን ብዙ አመታት ላይ ሲወስኑ እንዳየናቸው ትልልቅ ውድድሮች ዩሮ ነው የወሰነው። በእኔ አስተያየት ብጠይቅኝ የዩሮ ኮከብ ተጫዋች ተብሎ ተመርጧል፣ ግን ፋቢያን ሩይዝ የበለጠ አስፈላጊ ተጫዋች የነበረ ይመስለኛል። ግን ዩሮ ነው የወሰነው እና ይገባው ነበር ያ ሽልማት። ቪኒሽስም ግን አስደናቂ ሲዝን ነበር ያሳለፈው። የወሰነው ግን ዩሮ ነው። አሁን ልክ ክቫራትስኬሊያ ምናልባት ሰለባ እንደሚሆነው በዚህ የግል ሽልማት ላይ ያኔ ቪኒሽስ እንደዛ ነው ፌድ ያረጋል የቻምፒየንስ ሊግ ጉዞ እና ደግሞ የግል ሽልማት ነው። ስለዚህ ሁሉም ሰው አይስማማም የግል ሽልማት ስለሆነ። ኦፒኒየን የሆነ የተጻፈ ህግ የለውም። ህጎች አሉት እንደዚህ ግን መጨረሻ ላይ ሰው የራሱን ጀጅመንት ነው የሚሰጠው። ናቲን ብሎ መምረጥ ይችላል የሆነ በቃ እንደዛ ነው። ኳስ ተጫዋች አይደለም ናቲ፣ ግን እንደዛ ነው የግል ሽልማት። ለዛ ነው ባያስፈልገው ግን አለ ሽልማቱ። ስለዚህ እናወራለን እና አሁን ደግሞ እዚህ የአውሮፓ ዋንጫ ላይ በተለይ ባለፉት በጣም ወሳኝ በሆኑት ጨዋታዎች ላይ በተለይ በመጨረሻዎቹ 2 ጨዋታዎች ላይ ገዘፈ በጣም። በአርጀንቲናው ጨዋታ ላይ እና በፈረንሳዩ ጨዋታ ላይ በጣም አስደናቂ ነበር። ግን የፖርቱጋሉም ጨዋታ ላይ እንደዚሁ ግሩም ነበር። እንዲያውም አንድ ወዳጄ ምን አለ፣ ቴክስት አደረገልኝ ጨዋታ በእናው የፖርቱጋል ተጫዋች በሆነ ኖሮ አለ፣ ወይም ሮናልዶ ሮድሪ በኖረው ኖሮ አለ። ስለዚህ ዲፈረንሻል ተጫዋች ሆነ። አሁን እንግዲህ ለብቻው ጨዋታ የሚያሸንፍ ለብቻው አሲስት ላይ ምናምን ገብተሽ ብታዩ ወይ ጎል ላይ ምናምን ገብተሽ ብታዩ እንደዚህ አይነት ቁጥር ያለው ተጫዋች አይደለም። ግን ስፔን እንደዛ ዶሚኔት የሚያደርገው አንድም በሮድሪ ምክንያት፣ እንደዛ ትልልቆቹን ቡድኖች አቅመቢስ የሚያስመስላቸው ሮድሪ ነው። አንደኛው ምክንያት ሮድሪ ነው። እንዲያውም ምን አይነት አስተያየት አለኝ፣ አሁን የምንጊዜም ታላላቅ አማካዮች የሚባሉ አሉ አይደለም የሚጠቀሱ ተጫዋቾች፣ ሂ ሹድ ቢ ኢን ዳት ኮንቨርሴሽን። አሁን ከምን ጊዜም ታላላቅ አማካዮች መካከል አንዱ ከዚህኛው ዘመን ብቻ ነው። ስኬቱን ስታዩ ማየት ምንድነው የቀረው? ሮድሪ በግልም በቡድንም የቀረው ነገር የለም። የአውሮፓ ዋንጫ አሸንፏል፣ የዓለም ዋንጫ አሸንፏል፣ ቻምፒየንስ ሊግ አሸንፏል፣ ባሎንዶር አሸንፏል፣ የሊግ ድሎች አሳክቷል፣ በሲቲ 13 ዋንጫ አሸንፏል። ምን ቀር? ዶሚናንት አማካይ ነው። ችግሩ ግን የስፔን ተጫዋች ስትሆኚ የበለጠ የምንጠቅሰው ኮሌክቲቪቲውን ከአንድ ግለሰብ ይልቅ ቡድንነቱን ነው የምንጠቅሰው። ለምሳሌ ያንን የአውሮፓ ዋንጫ ሲያሸንፉ ታስታውሺ እንደሆነ ጎሉን ያገኙት እሱ 45 ደቂቃ ነው የተጫወተው። እዛ ፋይናሉ ለምሳሌ አልወሰነውም። እሱ ምንም የጎላ ተጽዕኖ አልነበረውም። ዙቢሜንዲ ነው ሁለተኛውን አጋማሽ የተጫወተው። በቀደምም ጎሉን ያገኙት ዙቢሜንዲ እሱን ተክቶት ከገባ በኋላ ያለሱም ማሸነፍ ችሏል። የስፔን ብሔራዊ ቡድን የበለጠ የህብረት ጥንካሬ ያለው ቡድን ነው። የሮድሪ የሜዳ ውስጥ ፕሬዘንስ የግድ አይደለም፣ የበለጠ ቡድንነት ነው። ግን ያው አሁን በቅርብ ጊዜ ሞመንተም እያገኘ ያለ እድል አለው። ቶርናመንት ይወስነዋል እና አይን ውስጥ የሚገቡ ጥቂት ፐርፎርማንሶች በእንደዚህ አይነት አመት በጣም ወሳኝ ይሆናሉ። ግን ደግሞ ካንዲዴቱን የሚጎዱ የእሱን እጩነት ሊጎዱ የሚችሉ ግን ሌሎች ምክንያቶች አሉ። ለምሳሌ አንደኛ አቬሬጅ ሲዝን ያሳለፈው ከማንቸስተር ሲቲ ጋር የተዋጣለት ሲዝን አይደለም። ማንቸስተር ሲቲ ፕሪሚየር ሊግ አላሸነፈም። ዋናዎቹን ዶሜስቲክ ካፖች አሸንፏል፣ ሊግ ካፕ እና ኤፍኤ ካፕ። ግን መራጮች ቅድም እንዳነሳሁት በአብዛኛው እንዲከበድ ያለ ሚዛን ባላቸው ውድድሮች ላይ ነው የተጫዋቾችን ተጽዕኖ የበለጠ ጌጅ የሚያደርጉት። ጥሩ ሲዝን አይደለም። ከጃንዋሪ በኋላ ነው በአብዛኛው መጫወት የጀመረው፣ በአብዛኛው መሰለፍ የጀመረው ከውድድር ዘመኑ አጋማሽ በኋላ ነው። ጉዳት ፈትኖት ነበር። ከኤሲኤል ጉዳት በኋላ ብዙ የጡንቻ ጉዳቶች ፈትኖት ነበር።
ከዚህ በፊት አሸንፎ ቢያቅም ግን ደግሞ ኖርማሊ ለሮድሪ አይነት ተጫዋቾች ባሎን ዶር አትሰጪም። ትክክል አይደለም ይሄ ግን አናሲዩሚንግ ነው። በቃ የቡድኑ ዋና ስታር ተደርጎ አይጠቀስም እስከ ቅርብ ጊዜ ድረስ እሱ አለ። ግን ጠንካራችሁ መሆኑ ግልጽ ነው። ከአውሮፓ ዋንጫው በኋላ ትልቅ ኮንቨርሴሽን ውስጥ አለ። ሁለተኛው ኪሊያን ምባፔ ነው። አሁን ይሄ ኢኖ ፓርቲኩላር ኦርደር ነው። አንደኛው ቅድሚያ ግምት በሚል አይደለም፣ በቃ ራንደም ነው። ምባፔ ፈረንሳይ ራሱን ባለፈው ከደረጃው ጨዋታ በኋላ አሁን ቶፕ ስኮረር እኮ 2 ነው። በቃ ሜሲ አሁን 2 ጎል ማስቆጠር አለበት ፋይናል ላይ እሱ አስቸጋሪ ምናምን ሲሉት ግድ የለኝም ለዚህ የዓለም ዋንጫውን ባሸነፍ ምንም ጎል ሳላስቆጠር የዓለም ዋንጫውን ባሸነፍ ነበር የሚሻለኝ አለ። የመጣ ነው የዓለም ዋንጫ ለማሸነፍ እኔ ቶፕ ስኮረር ልሆን ምናምን አይደለም የመጣሁት ለእኔ እሱ ኢንሲግኒፊካንት ነው አለ። ግን እሱ ምንም አላለ ታሪክ ሰርቶ ሄደበት ውድድር ነው። 10 ጎል አስቆጥሯል። ካልተሳሳት ከጁስ ፎንቴን በኋላ የመጀመሪያው ተጫዋች 10 ጎል ያስቆጠረ ተጫዋች ትልቅ ቁጥር ነው 10 በአንድ የዓለም ዋንጫ። ፎርማቱ ተቀይሯል፣ አንድ ተጨማሪ ጨዋታ ተደርጓል ምናምን ስቲል ትልቅ አስደናቂ ነው። የውድድሩ ከፍተኛ ጎል አስቆጣሪ ሆኖ ነው የጨረሰው። 4 አሲስቶች ነበሩት። እዚሁ ውድድር ላይ በዓለም ዋንጫ ታሪክ ብዙ ጎል ያስቆጠረው ተጫዋች ሆኗል። እንግሊዝ ላይ እነዛን 2 ጎሎች ካስቆጠረ በኋላ ሊዮኔል ሜሲን አልፎታል። 22 ጎሎች አስቆጥሯል እና በውድድሩ ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ ሆኖ እየጨረሰበት ነው። ከዛ ደግሞ 2022 ላይ የውድድሩ ከፍተኛ ጎል አስቆጣሪ ነበር። ማንም ተጫዋች በዓለም ዋንጫ ታሪክ በተከታታይ 2 የዓለም ዋንጫዎች ላይ ከፍተኛ ጎል አስቆጣሪ ሆኖ አጠናቆ አያውቅም። ይህም አዲስ ታሪክ ነው። ብዙ አዳዲስ ታሪኮች የጻፈ በግሉ አዳዲስ ታሪኮች የጻፈበት ውድድር ነው። ከዛ አሁንም በድጋሚ በግሉ ጎል ማስቆጠርን በተመለከተ የፐርሰናል ሪከርድን በተመለከተ ካየሽ ያለፈው የውድድር ዘመን የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪ ሆኖ የጨረሰው እሱ 15 ጎሎች አስቆጥሯል። የላሊጋው ከፍተኛ ጎል አስቆጣሪ ሆኖ የጨረሰው እሱ 25 ጎል አስቆጥሯል። ኢንዲቪጁዋል ቁጥሮቹ የሚገርሙ ናቸው። በድጋሚ ከ40 በላይ የክለብ ጎል ያስቆጠረበት ሲዝን ነበር። ለፈረንሳይ ያስቆጠራቸውን ጎሎች ከደመርሽ በድጋሚ ከ50 ምናምን በላይ ጎል ያስቆጠረበት የውድድር ዘመን ሆኗል ማለት ነው። ግን ደግሞ የእሱንም እጩነት የሚጎዱ ምክንያቶች አሉ። አንደኛው ዋንጫ አላሸነፍ፣ የቡድን ዋንጫ አላሸነፍ፣ ምንም አይነት ዋንጫ። ለምሳሌ ቅድም ሜሲ ባሎንዶር ወስዶባቸዋል። እነዛ ብዙ ጊዜ አሸናፊን የሚወስኑት ትልልቅ ውድድሮች ዩሮ፣ ኮፓ፣ ቻምፒየንስ ሊግ፣ የዓለም ዋንጫ፣ እነዚህ 4 ውድድሮች። ግን ቢያንስ ላሊጋ አሸንፏል በነዛ ሲዝኖች። ሮናልዶ 2013 ላይ ላሊጋ አሸንፏል። ቢያንስ የሆነ ታይትል አሸንፏል እነዚህ ተጫዋቾች። ምባፔ ምንም ዋንጫ አላሸነፈ። ላሊጋም፣ ኮፓ ዴል ሬይም፣ ቻምፒየንስ ሊግም፣ የዓለም ዋንጫም። እሱ ዲስአድቫንቴጅ ነው ማለት ነው። ለምን አሁን እያልኩ ያለሁት አድቫንቴጃቸው የትኛው ነው፣ ዲስአድቫንቴጃቸው የትኛው ነው? የጎሎቹ ቁጥር በጣም የሚያስገርም ቢሆንም ግን ደግሞ እንደምታውቂው ቢያንስ በስፔን ፕሬስና በሪያል ማድሪድ ደጋፊዎች ለሪያል ማድሪድ ችግር ሆኖ ተጠቅሷል። በዚህኛው የውድድር ዘመን የሪያል ማድሪድ ደጋፊዎች መጮህ ጀምረው ነበር። መጨረሻ አካባቢ ትልቅ ዲስአፕሮቫል ነበር እሱን በተመለከተ እና በተለይ በዓለም ዋንጫ አመት ከክለቡ ጋር እንዲህ አይነት ሲዝን ማሳለፉም ዲስአድቫንቴጅ ሊሆን ይችላል። ሌላ ልክ እንደ ሮድሪ ሁሉ በዓለም ዋንጫው ምክንያት ወደ ባሎንዶር ኮንቨርሴሽን የተመለሰው ሊዮኔል ሜሲ ነው። ሊዮኔል ሜሲ ከዚህ በፊት 8 ጊዜ አሸንፏል። 2009፣ 2010፣ 2011፣ 2012፣ 2015፣ 2019፣ 2021 እና 2023 አሁን 39 ዓመቱ ነው። በጣም አስደናቂ ዓለም ዋንጫ ነው ያሳለፈው ከፋይናሉ በስተቀር። ለእኔ ሮድሪ ኦኬ የዓለም ዋንጫው ኮከብ ተጫዋች መሆን የነበረበት ሊዮኔል ሜሲ ነው ለእኔ። ውድድሩን ከሆነ ያየ ነው እንደ ጠቅላላው አንድ ፋይናል አንድ ጨዋታ ሳይሆን እንደ ጉዞ ከሆነ ያየ ነው ኤክሰፕሽናል የዓለም ዋንጫ ነው ያሳለፈው። እያንዳንዱ ጨዋታ ላይ ከፍጻሜው ጨዋታ በስተቀር እያንዳንዱ ጨዋታ ላይ በጣም ከፍተኛ ተጽዕኖ ነበር። አርጀንቲናን ተሸክሞ ነው ፋይናል ያደረሰው። ስለዚህ ለእኔ ለግል የምትሰጪው ሽልማት ከሆነ ደግሞ ከዚህ በፊት ባየናቸው በአንዳንድ አጋጣሚዎች ዋንጫውን ላሸነፈው ቡድን ተጫዋች ብቻ አይደለም የዓለም ዋንጫ ኮከብ ተጫዋችነት የሚሰጠው። ለምሳሌ 90 የዓለም ዋንጫውን የሰደው ምዕራብ ጀርመን የተሰጠው ለሳልቫቶሬ ቶቶ ስኪላቺ ነው። ለምሳሌ ቶቶ ስኪላቺ ፋይናልም አልተጫወተም። ሴሚ ፋይናል ላይ ነው በጣሊያን የተሸነፉት። 2018 ላይ ከፈረንሳይ አይደለም የዓለም ዋንጫ ኮከብ ተጫዋች የተመረጠው። ግሪዝማን አልወሰደም ወይ ኤምባፔ ወይ ፖግባ አልወሰደም። የወሰደው ሉካ ሞድሪች ነው የዓለም ዋንጫ ኮከብ ተጫዋች ተብሎ የተመረጠው። 2014 ራሱ ሜሲ ሲያሸንፍ ወይ 2006 ዚዳን ሲያሸንፍ የዓለም ዋንጫ ወስዶ አይደለም ያን ሽልማት ያገኙት። ሶ የፋይናል አውትካሙ የማይወስንባቸው አመታት ነበሩ። አሁን ኢንዲቪጁዋሊ በጣም ጥሩ የበለጠ ተጽዕኖ የነበረው ተጫዋች ይመስለኛል። ፋይናሉ የአሸናፊ ቡድን ማንነት ወስኖታል። ጨዋታው ለምሳሌ ወደ መለያ የምትሄዱ አርጀንቲና ቢያሸንፍ ኖሮ
ወይ አንድ ሞመንት ወሰኑ ትላንትና እንዳነሳ ነው ቢሆን ኖሮ ሜሲ ወስዶ ነበር ሽልማቱ። እና በዚህኛው ውድድር ላይ እስከ ፍጻሜው ጨዋታ በስተቀር የሜሲን ሌቭል እንደገና እንደ አዲስ ረጅም ጊዜ ከአውሮፓ እግር ኳስ ርቆ ቆይቶ ስለነበር ለብዙ ሰው አስገራሚ የዓለም ዋንጫ ነበር ያሳለፈው። ተሰጦ፣ ቪዥኑ፣ ካሪዝማው፣ ጨዋታዎችን የወሰነበት ሁኔታ ብዙዎቹ አርጀንቲና በድራማዊ በጭንቀት ያሸነፈቻቸው ጨዋታዎች ይበዙ ነበር። ግማሽ ፍጻሜው ከእንግሊዝ ጋር የነበረው ጨዋታም ሌሎቹም ጨዋታዎች ተጽዕኖ በጣም ከፍተኛ ነበር እና እንዲያውም ሰዎች ኦኬ በአውሮፓ እየተጫወተ አይደለም ግን በዚህ እድሜውም ጭምር የዓለም ቤስት ተጫዋች ነው የሚል አስተያየት የሚሰጡ ሰዎች ነበሩ። ውድድሩ እየተደረገ ከተሳተፈባቸው 8 ጨዋታዎች 5ቱ ላይ ማን ኦፍ ዘ ማች ሆኖ ነው የወጣው። ማን ኦፍ ዘ ማች ዲቤተብል ይሆናል አንዳንድ ጊዜ፣ ግን ሜሲን በተመለከተ ብዙ የሚያከራክር አልነበረም። እዚህኛው ጨዋታ ላይ እሱ ማን ኦፍ ዘ ማች መሆን አልነበረበትም የምንላቸው ጨዋታዎች የነበረው አይመስለኝም። ተገቢ ሆኖ ከአልጄሪያው እስከ እንግሊዙ ጨዋታ ድረስ ግሩም ነበር። ግን ደግሞ የእሱን ካንዲዴሲን የሚጎዳ የእሱን እጩነት የሚጎዳ ሌላ ምክንያት አለ። አንደኛ ፍጻሜው ሂስቶሪካሊ መጥፎ ፐርፎርማንስ በቡድኑም በሱም በኩል ያልነበረበት ሜዳ ውስጥ ያልነበረበት መጥፎ ፋይናል ነበር። አንደኛው ትልቁ ሁኔታ የዓለም ዋንጫ ፍጻሜ ነው። ለእኔ የዓለም ዋንጫውን አርጀንቲና ቢወስድ ኖሮ ይሰጡት ነበር ሽልማቱ ባሎን ዶርን። ከዛ ሁለተኛው የሚጫወተው በኤምኤልኤስ ነው። አብዛኛው መራጭ ኤምኤልኤስ ነገሬ ብሎ የሚከታተል አይመስለኝም። እዛ ያለው ሬከርድ ጥሩ ቢሆንም ግን ለአንድ ተጫዋች በኤምኤልኤስ ባለው ሬከርድ ምክንያት ባሎን ዶር አትሰጭም። ሜሲን ወደ ኮንቨርሴሽን የመለሰው የዓለም ዋንጫው ነው። እዛ በ100 ጨዋታ 150 ጎል ቢያስቆጥርም ብዙ ሚዛን የሚያነሳ አይመስለኝም። ለሜሲ አይነት መጠን ያለው ተጫዋች በአውሮፓ ምን ማድረግ እንደሚችል ለ20 ምናምን ዓመት ያሳየ ተጫዋች በኤምኤልኤስ ከኢንተር ማያሚ ጋር ይህንን አሳክቷ ምናምን ብለሽ ባሎን ዶር ኖርማሊ አትሰጭም። የሚጫወትበት ሊግም አሁን ልክ ኤምባፔ በሪያል ማድሪድ ፒጂቺውን አሸንፏል፣ የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪ ሆኗል ብዬ የጠቀስኩትን የግሉን ቁጥር እንኳን ለሜሲ በኢንተር ማያሚ ያለውን ቁጥር ለመጥቀስ ያስቸግራል። እንደ ማስረጃ እንደ ደጋፊ ምክንያት አድርጎ ለመቅረብ አስቸጋሪ አድርገው የሚጫወትበት ሊግ እና የአርጀንቲና ብሔራዊ ቡድን የሱም የዓለም ዋንጫ ፋይናል ፐርፎርማንስ በጣም ትልቁ ምክንያት ነው። ላሚን ያማል ሌላኛው ኮንቨርሴሽን ውስጥ ቢያንስ መኖር ያለበት ተጫዋች ነው። ላሚን ያማል ትልቅ ኢንዲቪጁዋል ነው። ከባርሴሎና ጋር ግሩም የውድድር ዘመን ነበር ያሳለፈው። የላሊጋ ዓመት ኮከብ ተጫዋች ተብሎ ነው የተመረጠው። ስለዚህ በግሉ የግሉን ትልቁን ሽልማት አግኝቷል። 24 ጎል ነበረው በጠቅላላው በሁሉም ውድድር፣ 18 አሲስት ነበረው። በጣም ትልልቅ ቁጥሮች ናቸው እነዚህ። ስቲል በ18 ዓመቱ ነው አይነን ያደረገው። ከላሊጋ ጋር ከባርሴሎና ጋር ላሊጋ ላሸንፏል እንደጠቀስኩት እውነተኛ ስታር ነው። በስታር ተጫዋቾች ብለን ስንጠራ እንደምንጠራው። ከዛ ደግሞ ትልቅ አድቫንቴጅ አለ። የማድሪድ የስፔን ፕሬስ ሎቢ ያደርጋሉ ወገባቸውን አስር። ለማን እንደሚያደርጉ አላውቅም። ለሮድሪ ሊሆን ይችላል፣ ግን ስፔን ውስጥ የተጫወተ ስለሆነ ላሚን ያ ትልቅ አድቫንቴጅ ሊኖረው ይችላል። ሮድሪ የማድሪድም ተጫዋች አይደለም፣ የባርሴሎናም ተጫዋች አይደለም። ሜቢ ወደ ማድሪድ ከተዘዋወረ ሆኖስ ሁለተኛ ዓለም ዋንጫ አሸንፏል እና በትልቁ ዲስአድቫንቴጅ የሚመስለኝ ግን በስፔን ጉዞ ውስጥ ዋና ተጠቃሽ አለመሆኑ ለእኔ ቀላል ሚና የነበረው አይመስለኝም። ላሚን ያማል በራሱ ጨዋታዎች ባይወስንም ግን በተለይ ታክቲካሊ ካየሹ ትልቅ ጥቅም የነበረው ይመስለኛል። ግን ከባርሴሎና ጋር ቻምፒየንስ ሊግ አላሸነፈም። በሩብ ፍጻሜ ነው ጉዟቸው የተገታው። ከዛ ከፈረንሳይና ከአርጀንቲና ጋር በነበሩት 2 ጨዋታዎች ላይ ከዚህ በፊት ላሚን ያማል ሊያደርግ የሚችለውን ነገር አላደረገም። ምናልባት እነዚህ 2 የስቴትመንት ጨዋታዎች ላይ ጎላል ብሎ አልታየም። ባርሴሎናም በቻምፒየንስ ሊግ ብዙ ርቀት አልሄደም። ኦስማን ዴምቤሌ እንደ አምናው አይነት ጠንካራ ክሌም የለውም፣ ግን በድጋሚ ቻምፒየንስ ሊግ አሸንፏል እና በቻምፒየንስ ሊግ ፋይናልም ላይ ከአርሰናል ጋር ያቻነቱን የፍጹም ቅጣት ምት ጎል ያስቆጠረው እሱ ነው። በዓለም ዋንጫውም 6 ጎሎች ያስቆጥሯል። ከኖርዌይ ጋር ሀትሪክ ሰርቷል። የኖርዌይ ቢ ቡድን ቢሆንም ትልቁ ችግር የሚመስለኝ እሱም ዌን ኢት ማተርስ ፌድ አደረገ። ከስፔን ጋር በነበረው ጨዋታ አልነበር ሜዳ ውስጥ። ፋቢያን ሩይዝን የምጠቅስበት ብቸኛው ተጫዋች ነው ቻምፒየንስ ሊግ የዓለም ዋንጫ የሚያሸነፈ ተጫዋች ሬር ነው። እንደዚህ ግን ሮቤርቶ ካርሎስ መሰለኝ ብቸኛው ተጫዋች 2002 ላይ ከሪያል ማድሪድ ጋር ቻምፒየንስ ሊግ ከብራዚል ጋር የዓለም ዋንጫ አሸንፏል። ያው ለባሎን ዶር ትልቅ ውይይት ውስጥ እንደነበር ትዝ ይለኛል። ሮቤርቶ ካርሎስ መጨረሻ ላይ ሮናልዶ ነው የወሰደው። ሮናልዶ ያው በዛ በዓለም ዋንጫው ምክንያት ማለት ነው። ሲዝኑን በሙሉ አልነበረም ሮናልዶ። የዓለም ዋንጫው ላይ መጣ፣ ወሰነው የዓለም ዋንጫውን። ቶፕ ስኮረር ሆነ፣ 8 ጎል አስቆጠረ። ፋይናሉ ላይ 2 ጎል አስቆጠረ። ግማሽ ፍጻሜው ላይ ያቺን የቶፕ ጎል ቱርክ ላይ አስቆጠረ ምናምን በቃ ወሰነው።
ግን በክለብ እግር ኳስ ፋቢያን ሩይዝ የተዋጣለት ሲዝን ያሳለፈ ግን አይመስለኝም። ሁለቱም ትልልቅ ዋንጫዎች የስፔን ብሔራዊ ቡድንም ጀማሪ አልነበረም ውድድሩ ሲጀመር። በኋላ ፔድሪ ነበር ጀማሪ የነበረው። የፊትነስ ችግር ነበረበት፣ ብዙ ጨዋታዎች ላይ አልነበረም። ምናልባት እሱ ተጽዕኖ ሊያሳድርበት ይችል ይሆናል። ሌሎች አውትሳይደሮች ደግሞ የሚባሉ አሉ፣ ልክ አሁን እንደጠቀስኳቸው ምናልባት የመራጮች ሀሳብ ውስጥ ከፍ ያለ ስፍራ የሚያገኙ ቢሆኑ ማይክል ኦሊሴ፣ ሃሪ ኬን፣ ጁድ ቤሊንገም፣ ኤርሊንግ ሃላንድ፣ ክቪቻ ክቫራትስኬሊያ። ለእኔ የዓለም ዋንጫ ዓመት ባይኖር ኖሮ ክቫራትስኬሊያ ነው የሚያሸንፍ ወይም አሸነፍ የነበረበት። የግል አስተያየት ነው፣ ኦፒኒየን ነው፣ ይገባኛል። ግን ሚደንቅ ከዴምቤሌም በላይ ትልቅ ሚና ነበረው በፔዥ ድል ውስጥ። ሃሪኬንም እንደዚሁ። ግን እሱም ቢሆን ወይኔት ማተርስ ጥሩ አልተጫወተም፣ በተለይ ከአርጀንቲና ጋር በነበረው ጨዋታ። ሃላንድም ግሩም የዓለም ዋንጫ ነበረው፣ ግን ከሲቲ ጋር ትልልቅ ዋንጫዎች አላሸነፍም ማለት ቻምፒየንስ ሊግና የዓለም ዋንጫም ከኖርዌይ ጋር አላሸነፍም፣ ፕሪሚየር ሊግም አላሸነፍም። ቤሊንጋም የሚደንቅ የዓለም ዋንጫ ነው ያሳልፈው፣ ግን እሱም ቢሆን ከሪያል ማድሪድ ጋር ዋንጫ ሳያሸንፍ ነው የውድድር ዘመኑን ያጠናቀቀው። ኦሊሴ እሱም በጣም ወሳኝ በሆኑት ጨዋታዎች ላይ ሲደበዝዝ አየ ነው። ከስፔን ጋር አይ ቲንክ ከሞሮኮ ጋርም ጥሩ አልተጫወተም። በእነዚህ ጨዋታዎች ላይ ክሌሙ ጠንካራ እንዳይሆን ያደረገው ይመስለኛል። እና ግን የትኛውን መራጭ የትኛውን ሰው ይመርጣሉ የሚለውን እናያለን። ግልጽ ግን እጩ ያለ አልመሰለኝም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።